SEO Social Science YouTube channel, your study guide. ናችሁ ውድ የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች ዛሬ እንግዲህ ይዤላችሁ የመጣሁት ሂስትሪ ግሬድ 11 አዲሱን ካሪኩለም ማለት ነው ዩኒት 5 ቀጣዩን ክፍል ነው ይዤላችሁ የመጣሁት። ዛሬ የምንመለከተው ስለ ሴንትራል ኤንድ ኢስት አፍሪካ የሚለውን የምንመለከት ይሆናል ማለት ነው። እና ከዛ በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤን ኦን አድርጋችሁ መመልከትም እንዳዘነጉ። Now, in this section, we will be looking into historical developments that happen in Central and the coasts of East Africa. እና በዚህ ክፍል የምንማረው ማለት ነው በመካከለኛውና በምስራቅ አፍሪካ ይሄ የባህር ዳርቻዎች ላይ የተከሰቱ ታሪካዊ ክስተቶችን እንመለከታለን ማለት ነው። እና in the geographic region that spans from Somalia in the north to Mozambique in the south, people of mixed culture developed lively commercial transactions with the interior of Africa and as far as east as China. እናም በሰሜን ከሶማሊያ እስከ ደቡብ ሞዛምቢክ ባለው ይሄ ጂኦግራፊካላዊ ክልል ውስጥ የተለያዩ ባህሎች ያላቸው ሰዎች ከአፍሪካ ውስጠኛው ሴንትራል ከሆነው ክፍልና ወደ ቻይና በሚወስደው መንገድ ላይ ንቁ የሆነ የንግድ ልውውጥም ነበራቸው ማለት ነው። እና it was one of this long strip of land that the Swahili people established maritime city status. እናም በዚህ ሎንግ ስትሪፕ ውስጥ ማለት ነው መሬት ላይ የስዋሊ ህዝቦች የባህር ላይ ከተማ ግዛቶችን መሰረቱ እና owing to its proximity to the near east, it is one of the place in Africa where Islam reached early. እናም ይሄ አካባቢ ለመካከለኛው ምስራቅ ቅርብ ስለሆነ እስልምና ቀድሞ ከደረሰባቸው አፍሪካ ክፍሎች አንዱ ነው ማለት ነው። እና ስለ ኢስት ኮስታል ኢስላም ኢንትሬስት ስንመለከት ይሄ የምስራቃዊ ባህር ዳርቻና እስልምና ንግድ እንትኖችን አሁን ደግሞ እንመለከታለን። ከዛ በፊት ለርኒንግ ኮምፒተንሶች አሉ። ምን ይላል? Describes about the kind of social interaction that existed in the east coast of Africa. እና በምስራቅ አፍሪካ የባህር ዳርቻ ላይ ስለነበረው ማህበራዊ ግንኙነት አይነቶች ይህንን ምዕራፍ ከጨረስን በኋላ ይህንን ክፍል ከጨረስን በኋላ መግለጽ ወይ ማወቅ ትችላላችሁ። ሌላኛው ደግሞ identify the major Swahili state that flourish in the east coast of Africa እና በተጨማሪም በምስራቅ አፍሪካ የባህር ዳርቻ ይሄ ፍሎሪሽ ያደረጉት ዋና ዋና የስዋሊ ግዛቶችን መለየትም ትችላላችሁ። በተጨማሪ explain briefly the kind of trade that existed on the east Africa coast። በተጨማሪም በምስራቅ አፍሪካ የባህር ዳርቻ ላይ ስለነበረው የንግድ አይነት ባጭሩ ማብራራት ትችላላችሁ ማለት ነው። እናም ከዛ በኋላ ደግሞ ብሬንስቶርሚንግ ኩዌሽን አለ። ምን ይላል? what document in the purpose of the Eritrean Sea who produced it and what important information do we get from it about the history of the East Africa coast? እና ምን ይላል ይሄ ፐርፕለስ ኦፍ ዘ ኤርትራን ሲ ማለት ምን አይነት ዶክመንት ነው ወይም ሰነድ ነው እና ይሄን ሰነድ ደግሞ በማን የተዘጋጀ ነው እና ከዚህ ሰነድ ወይም ዶክመንት ስለ ምስራቅ አፍሪካ የባህር ዳርቻ ታሪክ ምን ጠቃሚ መረጃዎችን እናገኛለን ይላል ማለት ነው። እና እነዚህ ብሬንስቶርሚንግ ኮሽኖችንም እየሰራችሁ በዛው ማለት ነው። እናም ለ12ኛ ክፍል ተፈታኞች ለሆናችሁ ሞዴል ኤግዛም ፈተናዎችን 100 የሚደርሱ ጥያቄዎችን ሰርቻለሁ። እዛ ገብታችሁ ዩቲዩብ ቻናል ላይ ገብታችሁ መመልከት ትችላላችሁ። እንዲሁም ስለ ኢትዮጵያን ሂስትሪ በደንብ መረዳት ከፈለጋችሁ የሰራሁት ቪዲዮ አለ፣ እሱንም ገብታችሁ መመልከት ትችላላችሁ። እንዲሁም በተጨማሪ እንዲሰራላችሁ የምትፈልጉትን ጥያቄ ደግሞ ኮሜንት ላይ ጻፉልኝ፣ የምሰራ ይሆናል ማለት ነው። እና on the east coast of Africa lies a narrow strips of land that has hosted travelers for thousands of years. እና በአፍሪካ ይሄ ምስራቃዊ የባህር ዳርቻ ለብዙ ሺህ ዓመታት ተጓዦችን ያስተናገደች የጠባብ የሆነ መሬት ነበራት። እና when ships were powered by sails, the seasonally alternating Indian Ocean monsoons winds allows for efficient sea voyages ups and downs the coast. እናም መርከቦች ማለት ነው ሲጓዙ ማለት ነው መርከቦች
በህንድ ውቅያኖስ የሚነፍሱ ነፋሶችን ለመጓጓዣ ምቹ ሁኔታዎችን ይፈጥሩ ነበር እና one of the first written record of the area significance, a Greek merchant's guide from the 1st century AD describes sailing voyage on the Red Sea in the coast of East Africa እና ይሄ የአካባቢው አስፈላጊነት ለመጀመሪያ ጊዜ ተመዝግቦ የሚገኘው ከአንደኛው መቶ ክፍለ ዘመን ዓመተ ምህረት ይሄ በግሪክ ነጋዴ የተጻፈ የመመሪያ ሲሆን ቀይ ባህርና የምስራቅ አፍሪካ የባህር ዳርቾችን ይገልጻል ማለት ነው እና በጣም ይቅርታ ለድምጹ Now, this work, the purpose of the Eritrean Sea, describes the whales of ivory, rhino, horn, tortoise, shells, and palm oil available for trade in each of the East African city-state. እናም ይሄ purpose of the Eritrean Sea የተሰኘው ይሄ መጽሐፍ ማለት ነው በምስራቅ አፍሪካ የባህር ዳርቻ ከተሞች ውስጥ ለንግድ የሚቀርቡ እንደ ዝሆን ጥርስ፣ የአውራሪስ ቀንድ፣ የኤሊ ዛጎል እና የዘንባባ ዘይት ያሉትን ሀብቶችም የሚገልጽ ነበር። በተጨማሪም this coastal region which today stretched along the east edge of Africa from Somalia in the north of Mozambique in the south is known as the Zanj, also known as the Swahili coast. እናም ይሄ ዛሬ በሰሜን ከሶማሊያ እስከ ደቡብ ሞዛምቢክ ድረስ በአፍሪካ ምስራቃዊ ጠረፍ ላይ የሚዘልቀው ይሄ የባህር ዳርቻ አካባቢው ማለት ነው ዛንጅ ወይም የስዋሂሊ የባህር ዳርቻ በመባል ይታወቃል እና it is home to a unique cultures and language a mixtures of Africa, Arabs and Indian Ocean peoples እና ይሄ ቦታ ልዩ የባህልና የቋንቋ ያላቸው የአፍሪካ አረብና የህንድ ውቅያኖስ ህዝቦች የሚኖሩበትን ቦታ ነው እና the original inhabitants of the Swahili coast were Bantu speaking Africans who had migrants east from the continents interior እና ይሄ ስዋሂሊ የባህር ዳርቻ የመጀመሪያ ነዋሪዎች ከአህጉሪቱ ይሄ ኢንተሪየር የሆነው ክፍል ወደ ምስራቅ የተሰደዱት ባንቱ ተናጋሪ አፍሪካውያን ነበሩ ማለት ነው። they eventually spread up and down the coast trading with each others with the peoples of the interior and eventually with people from others country እና በመጨረሻም ይሄ በባህር ዳርቻ ላይ ወደ ላይ እና ወደ ታች በመሰራጨት እርስ በርስ እና ከአጎራባች አህጉራት ከመጡ ሰዎች ጋር ንግድ ጀመሩ ማለት ነው እና the prominent settlement on the Zanj coast include Swangwai or Bergwa as well as Malindi, Gedi and Mombasa እና በዛንች ይሄ የባህር ዳርቻ ላይ ሹንጋዋይ ወይም ቡርጋው ማሊንግ ደኢ እና ሞምባሳ የመሳሰሉ ታዋቂ ስፍራዎችም ነበሩ እና by the late medieval period the area include at least 37 substantial Swahili trading towns, many of them quite wealthy እና በመካከለኛው ዘመን መጋበደጃ ላይ ማለት ነው ይህ አካባቢ ቢያንስ 37 የስዋሂሊ የንግድ ከተሞች ያቀፈ ሲሆን ብዙዎቹም ደግሞ በጣም ሀብታሞች ነበሩ ማለት ነውና however this communities never consolidate into a single political entity እና ይሁን እንጂ እነዚህ ማህበረሰቦች ማለት በአንድ ፖለቲካ አባል ስር ተባብረው አያውቁም አንድ ሆኖ አያውቁም ማለት ነውና the urban ruling and commercial class of the Swahili settlements were occupied by Arabs and Persians immigrants እና በእነዚህ የስዋሂሊ ሰፈሮች ውስጥ የነበሩ የከተማ አስተዳደርና የንግድ ስራዎች በአብዛኛው በአረብና በፋርስ ስደተኞች ቁጥጥር ስር ነበረ እና the Bantu peoples inhabited the coastal regions and were organized only as family group እና ይሄ ባንቱ ህዝቦች የባህር ዳርቻዎችን በዛ አካባቢ ይኖሩ የነበሩ ሲሆን በቤተሰብ ደረጃ ብቻ የነበረ አደረጃጀት ማለትም ኦርጋናይዜሽን ነበር በፋሚሊ ግሩፕ ማለት ነው እና the inhabitants in Zanji were for centuries shipped as slaves by Arab traders to all of the countries bordering the Indian Ocean እና በዛንቺ ይኖሩ የነበሩ ነዋሪዎች ለብዙ መቶ ዓመታት በአረብ ነጋዴዎች ወደ ህንድ ውቅያኖስ ዙሪያ ባሉ ሀገሮች በባርነትም ተልኳል እና
እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤን ኦን አድርጋችሁ መመልከትም እንዳዘነጉ። እናም the Umayyad and Abbasid Caliphate recruited many slaves from Zanj as soldiers, and as early as 396 AD were learned of slaves revolts of Zanj origin against their Arab masters in Iraq. እናም የኡመያድ እና የአባሲድ ካሊፋዎች ማለት ነው ከዛንጅ ብዙ ባሪያዎችን በመመልመል ወታደር ያደርጓቸው የነበረ ሲሆን ቀደም ብሎ ደግሞ በ696 ዓመተ ምህረት በኢራቅ በአረብ ጌቶቻቸው ላይ የዛንጅ ዝርያ ያላቸው ባሪያዎች አመጽም እንደተነሳም ተመዝግቧል እዛ አካባቢ ላይ እና ancient Chinese text also mentions ambassadors from Java presenting the Chinese empire with to Sengchi slaves as gifts, and Sengchi slaves reached China from the Hindu kingdoms of Sir Vijaya in Java. እናም ይሄ ጥንታዊቱ የቻይና ጽሁፎችም ከጃቫ የመጡ አምባሳደሮች ማለት ነው ለቻይና ንጉስ ነገስት ማለት ሁለት የሴንግቺ ወይም ዛንጂ ባሪያዎችን እንደ ስጦታ መስጠታቸውና ይሄ ከህንድ መንግስት ደግሞ ስሪ ቪጃያ በጃቫ የመጡ ይሄ ሴንግቺ ባሪያዎች ወደ ቻይና መድረሳቸውንም ይገልጻል። እና the term Zanj apparently fell out of use in the 10th century እና ይሄ ዛንች የሚለው ቃል ማለት ነው ከ10ኛው ክፍለ ዘመን ጀምሮ ጥቅም ላይ መዋል ያቆም ለ10 አመታት ያህል ጥቅም ላይ ሳይውል ቆይቷል። However, after 1861, when the area controlled by the Arab Sultanate of Zanzibar was forced by the British to split with the parent country of Oman, it was often referred to as ዛንጅ እና ይሁን እንጂ ከ1861 በኋላ ይሄ የዛንዚባር አረብ ሱልጣን ማለት ነው በሱ ቁጥጥር ስር የነበረው አካባቢ ከኦማን ተገንጥሎ በእንግሊዞች ሲገደድ ማለት ነው አካባቢው ዛንጅ ተብሎ ይጠራ ነበርና the south eastern coast of Africa was known as the Sea of Zanj, includes the Mascarene Iceland and Madagascar እና ይሄ የአፍሪካ ደቡብ ምስራቃዊ የባህር ዳርቻ የዛንጅ ባህር በመባል የሚታወቅ ሲሆን የማስካሪን ደሴቶችና ማዳጋስካርን ያካትታል ማለት ነው እና not much is known about the history of the Swahili coast in the immediate centuries after the Perplus, although archaeologists have found hints of connections between these regions and the Romans and Byzantine Empire. እና ከፐርፕለስ በኋላ ማለት ነው ባሉት ጥቂት መቶ አመታት ስለ ስዋሊ የባህር ዳርቻ ብዙ የሚታወቅ ነገር የለም። ነገር ግን የአርኪኦሎጂ ተመራማሪዎች በዚህ ክልልና በሮማውያን እና በባዛንታይን ግዛቶች መካከል ግንኙነት እንደነበረው የሚያሳዩ ፍንጮችንም አግኝተዋል እና starting with the 8th century AD when Muslim traders mostly Arab came to settle permanently in the regions, historical record becomes more detailed. እናም ከ8ኛው መቶ ክፍለ ዘመን ጀምሮ ሙስሊሞች ነጋዴዎች ማለት ነው በአብዛኛው አረቦች በክልሉ በቋሚነት መኖር ከጀመሩ በኋላ ታሪካዊ መረጃዎች በዝርዝር ተመዝግቧል እና in the 12th century Persian settlers known as Shirazi arrived እና በ12ኛው መቶ ክፍለ ዘመን ሺራዚ በመባል የሚታወቁ የፋርስ ሰፋሮች ወደዚህ አካባቢ መጡ ማለት ነው እና today the vast majority of Swahili peoples are Sunni Muslims እና በአሁኑ ጊዜ አብዛኛዎቹ የስዋሊ ተናጋሪዎች ሱኒ ሙስሊሞች ናቸው እና the Swahili coast appears to have reached its zenith during the medieval period from around the 11th to 5th century. እናም የስዋሊ የባህር ዳርቻ በመካከለኛው ዘመን ማለትም ከ11ኛው እስከ 15ኛው ክፍለ ዘመን አካባቢ ከፍተኛ ደረጃ ላይ ደርሶም ነበር እና during that time the Swahili coast comprised numerous city-states that traded across the Indian Ocean እና በዚያን ጊዜ የስዋሊ የባህር ዳርቻ ማለት ነው በህንድ ውቅያኖስ ውስጥ ይገበያዩ የነበሩ በርካታ የከተማ ግዛቶችንም ያቀፈ ነበር እና the city-states were independent sultanates, although they shared a common language or Swahili and religions or Islam እና የከተማ ግዛቶች የጋራ ቋንቋ
የስዋሊ እና ሃይማኖት ደግሞ እስልምና ቢጋሩም የራሳቸው አስተዳደር የጠበቁ ስልጣኔቶች ነበሩ ማለት ነው። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከት እንዳዘነጉ እንዲሁም ይሄንን ፒፒቲ ማግኘት ከፈለጋችሁ ቴሌግራም ቻናሌ ላይ በነጻ የመለቅ ይሆናል። እዛ ገብታችሁ መመልከት ትችላላችሁ ማለት ነው እና they traded across the Indian Ocean for items such as pottery, silk and glassware እና በህንድ ውቅያኖስ ውስጥ የሸክላ እቃዎች፣ ሐርና የመስታወት እቃዎችንም ይገበያዩ ነበር እና among the southern most of the major city states and a major archaeological site today in Kilwa located on an island of the southern coast of Tanzania እና ከዋነኞቹ የከተማ ግዛቶች የበስተደቡብ በኩል ኪልዋ የምትባል ከተማ የነበረች ሲሆን ዛሬ በደቡብ ታንዛኒያ የባህር ዳርቻ ላይ በሚገኙ ደሴቶች ላይም ትገኛለች እና during the medieval period it's maintained on an outpost at Sofala for trading with the gold rich kingdoms of Great Zimbabwe which was located to the south እና በመካከለኛው ዘመን ኪልዋ በደቡብ ከምትገኘው በወርቅ የበለጸገችውን ታላቋ ዚምባብዌ ግዛት ጋር ለመገበያየት በሶፋላ ጣቢያም ነበራት ማለት ነው እና እንደ medieval times ኪልዋ was one of the most important trading centers of on the East African coast እና በመካከለኛው ዘመን ኪልዋ በምስራቅ አፍሪካ የባህር ዳርቻ ላይ ከነበሩ በጣም አስፈላጊ የንግድ ማዕከሎችም አንዷ ነበረች እና perhaps one of the most spectacular sights along the Swahili coast during the medieval period will have been the arrival of the ships of the Chinese admirals Zheng He እና ምናልባትም በመካከለኛው ዘመን በስዋሊ የባህር ዳርቻ ላይ ከሚታዩ አስደናቂ ነገሮች አንዱ የቻይናው አድሚራል ዣንግ ሄ መርከቦች መድረስ ነበር እዛ ቦታ ላይ ማለት እና the Chinese made some diplomatic expeditions to the Swahili coast እና ቻይናውያን ወደ ስዋሊ የባህር ዳርቻ አንዳንድ ዲፕሎማሲያዊ ጉዞዎችንም አድርጓል እና the expeditions include great fleet of hundreds of warships and cargo ships for carrying trade and tributes እና እነዚህ ጉዞዎች ንግድና ግብርን ትሪቤትን ለኬሪ ለማድረግ ማለትም በመቶዎች የሚቆጠሩ ይሄ የጦር መርከቦችንና የጭነት መርከቦችን ያካትቱ ነበረ ማለት ነው እነዚህ ጉዞዎች ኤክስፔዲሽኖች ማለት ነው። On his later voyage, Zenji he visited Mombasa and Maldi, both in modern day Kenya and Mogadishu in modern day Somali. እና ይሄ ጀንግ ሂ በተከታታዮቹ ጉዞዎቹ ማለት ነው ሞምባሳና ማሊን በአሁኑ ኬንያ እና ሞቃዲሾ በአሁኑ ሶማሊያም ጎብኝተዋል እና in response to one of the expeditions, the Swahili of Malindi sent the Chinese emperors a grief and other creatures which the Chinese considers exotic as a gift እና ለአንዱ ጉዞ ማለት ነው ምላሽ የሰጡት የማሊንግ ሱልጣን ለቻይና ንጉስ ነገስታት ማለት ነው ቀጭኔና ሌሎች እንግዳ የሆኑ እንስሳቶችን እንደ ስጦታም ልከውላቸዋል ማለት ነው። however the Chinese did not maintain a permanent presence in East Africa ይሁን እንጂ ቻይናውያን በምስራቅ አፍሪካ ቋሚ ወታደራዊ ኃይልም አላስቀመጡም እና from 1497 to 1498 the Portuguese expedition Vasco da Gama led an expedition past the Cape of Good Hope in modern day Southern Africa up the east coast of Africa and into the Indian Ocean እናም ከ1497 እስከ 1498 ፖርቹጋላዊው አሳሽ ቫስኮ ዳ ጋማ ማለት ነው ይሄ የጉድ ሆፕ ኬፕን በአሁኑ ደቡብ አፍሪካ በማለፍ ወደ አፍሪካ ምስራቃዊ የባህር ዳርቻና ወደ ህንድ ውቅያኖስ የሚደረጉ ጉዞዎችን ቫስኮ ዳ ጋማ መርቷል ማለት ነው እና there the Portuguese attempt to control all trade and commerce in the Indian Ocean እና እዚያም ፖርቹጋሎች ማለት ነው በህንድ ውቅያኖስ ውስጥ የሚካሄደውን ንግድ ለመቆጣጠር ሞክሯል እና they establish bases at several sites along the Swahili coast እና በስዋሊ የባህር ዳርቻ በበርካታ ቦታዎች የንግድ ጣቢያዎችንም አቋቁመዋል ማለት ነው እና በጣም ይቅርታ ለድምጹ
እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም VPN-ናችሁን ኦን አድርጋችሁ መመልከት እንዳዘነጉ። እናም interactions with the Portuguese and a consequent decrease in trade linked to the declines of the Swahili Coast city-state, although some did carry on for other few centuries, some under the rule of the Omani Empire እና ከፖርቹጋሎች ጋር መገናኘትና በዚህ ምክንያት የንግድ መቀነስ የስዋሊ የባህር ዳርቻ ከተማ ግዛቶች እንዲዳከሙ ምክንያት ሆኗል። እና ምንም እንኳን አንዳንዶቹ ለሌላ ጥቅም 100 ዓመታት ቢቀጥሉም አንዳንዶቹ ደግሞ በኦማን ግዛት ቁጥጥር ስር ነበሩ። እና today Swahili is the lingual franca of East Africa እና ዛሬ ስዋሊ የምስራቅ ሊንጓ ፍራንካ ቋንቋ ሆናለች ማለት ነውና the Swahili language is part of the Bantu language family but has had considerable Arabic influence እና ይሄ የስዋሊ ቋንቋ የባንቱ ላንጉዌጅ ቤተሰብ አካል ሲሆን ከፍተኛ የአረብ ቃላት ተጽዕኖም አለው። እና indeed the term Swahili is derived from Arabic and means people of the coast እና በእርግጥም ስዋሊ የሚለው ቃል ማለት ነው ከአረብኛ የተገኘ ሲሆን ትርጉም የባህር ዳርቻ ሰዎች ማለት ነውና the language also contain loan word from Persians, Portuguese and Germans among others language እና ይህን ቋንቋ ከፍራንስ፣ ፖርቹጋል እና ጀርመን ቃላቶችም ተውሳል ማለት ነው። እና እዚህ ጋር አክቲቪቲ ያለ 5.5 ምን ይላል? አክቲቪቲዎችን እየሰራችሁ ምን ይላል? አንደኛው what is the lingua franca of the East African coast ይሄ የምስራቅ አፍሪካ የባህር ዳርቻ ማለት ነው። ሊንጓ ፍራንካ የጋራ ቋንቋ የትኛው ነው? ሌላኛው ደግሞ who were the main actors in the commercial activities undertaken in East Coast እናም በምስራቅ አፍሪካ ይሄ የባህር ዳርቻ ላይ የነበረው ወይም በነበረው ንግድ ላይ ዋና ተሳታፊዎች እነማን ነበሩ? ሶስተኛው ደግሞ what city state of the East Coast was the center of the gold trade እናም በምስራቅ አፍሪካ የባህር ዳርቻ ይሄ የወርቅ ንግድ ማዕከል የነበረችው ከተማ የትኞቹ ነበር ይላል። አራተኛው ደግሞ draw a sketch map of the East Africa coast of Africa and located the major maritime state of the on your sketch ይላል። በምስራቅ አፍሪካ የባህር ዳርቻ ይሄ ካርታው በመሳል ዋና ዋና የንግድ ከተሞች በካርታው ላይ ተመልከቱ ይላል። እና 5.5 ይሄንን ይመስላል ስለ ሴንትራል ኤንድ ኢስት አፍሪካ። እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም VPN-ናችሁን ኦን አድርጋችሁ መመልከት እንዳዘነጉ። እንዲሁም ይህንን PPT በነጻ ማግኘት ከፈለጋችሁ ቴሌግራም ቻናሌ ላይ መለቅ ይሆናል እዛ ገብታችሁ መመልከት ትችላላችሁ ማለት ነው። እና ቀጣይ ፓርቶችንም እየተመለከታችሁ ባይ